እሰይ እቺ ውርደታም እቺ ልክስክስ የሴት አሰዳቢ ቆሻሻ አርግዛለች። እንግዲህ ያው መቼም እኮ የዚህ አይነት ሴቶች ባህሪ ነው ማርገዝ። የትም ሄደው እዛም ሄደው እዛም ሄደው ይጋደማሉ፣ ከዛ አርግዞ ይመጣሉ። እቺ የሴት አሰዳቢ አሰደበችን እኮ እናንተ። እቺ ቆሻሻ መጀመሪያም እኮ ስትመጣ መጣቷ አላማረኝም ነበር። ቄጧን እየገለባበጠች ስትመጣ ታዲያ ላታረግዝ ነው እንዴ? ላታረግዝ ነው? የትም እዛ ዶርምም እዚህ ዶርምም እዛ እየተጋደመች ላታረግዝ ነው? የትኛው ወንድ ነው እንደዛ እየተለጣጠፈችበት ላስረግዝ ነው? አብርሃም አሁን እንደዛ እየሆነች እንደዛ አይነት ቀሚስ እየለበሰች ቁጭ አድርጋው ቄጡን ስታገለባብጥበት መኝታ ቤት ውስጥ አልጋ አጠገብ ቁጭ ብላ ላስረግዝ ነው? ወንድ ልጅ አይደለ እንዴ? ስሜት አለው እኮ እንዴ! ምን ሆናችሁ ነው እናንተ? አትረዱም እንዴ? ወይኔ እናት ድረሺ። እና ለማንኛውም ከአብርሃም አይደለም ያረገዘችው። እንደዚህ አይነት ሴት የትም የትም ስትንዘላዘል እኔ እኮ ልጁም ከአንድ ወንድ አይደለም ያረገዘችው። ይቅር ይበለኝ መድኃኒዓለም አባቴ፣ በዚህ ማታ እናስፈራኝ እና ማለት ነው። እኔ እኮ ከአንድ ወንድ አይደለም ያረገዘችው፣ ከሁለት ከሶስትም ሊሆን ይችላል። ገባችሁ አይደለ? ሁለት መንታም ሊሆን ይችላል ልጁ ማለት ነው። መንታ ሊሆን የሚችለው ደግሞ ከዛም ከዚህም ከሶስት ከአራት ወንድ ካረገዘች ከባድ ነው። ይቅር ይበለኝ ፈጣሪ። እኔ ገና ሴት ነኝ፣ ብዙ ነገር ያለውና እኔ አላቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ደግሞ አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ይሄ ባካችሁ ቻናል ቀዝቅዞብኛል። ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ። እኔ ወዶች ስሞትላችሁ የሮትዬ እህቶች፣ የሮትዬ መከታዎች፣ ሰውን አሳፍራችሁ አታውቁም። አታሳፍሩኝ ባካችሁ። እና ማለት ነው ምንድናችሁ ፈልጌ ነው መሰላችሁ፣ ሄርሜላ ማርገዟ እኔ በጣም ደስ ብሎኛል። የምር ማለት ነው፣ የምር በጣም ነው ደስ ያለኝ። ምን መሰላችሁ፣ እቺ ቡዜ የምትባለው ቆሻሻ ጨበሪያም ፀጉሯ ሳትሰራ ሩትዬ ስትናገራት ነበር። በዛ እንደ ቦታዋ ምን ይዝጋው ልበላት እና ማለት ነው እሷን ስትሳደም ነበር። እና ዛሬ ውርደቷን ተከናነበች። ገና ወንድሟ አንዱ ልጅ ወልዶ አመት 6 ወር ሳይኖረው 6 ወር ሳይሞላው ከሌላ ሴት ሄዶ ልጅ ወልዶ፣ እኔ ቃሉ መጠቀም አልፈልግም፣ ከሌላ ሴት ወልዶ ያመጣ ልጅ ማለት ድቃላ ማለት ነው አይደለ? ሳያገባ ምንም ሳያረግ ቤተሰቦቿ ሳያውቁ ቤተሰቦች ሳያውቁ ጋሽዬ ሳያውቁ ሽማግሌ ሳይላክ መውለድ ማለት ሌላ ታሪክ ነው። ስለዚህ ይኸው የቤተሰቦች ክብር ምናምን ላይ ስትንጣጭ ለነበረው ውርደትሽን አከናነበች። እሰይ ደግ አረገች። ገና ነው አንቺ ገና። አብርሃም ደግሞ አብዶ ጨርቁን ጥሮ መንገድ ላይ ልብሱ ስትሰበስቢለት ደግሞ ውርደትሽን ተከናነባ ያለሽ። ምክንያቱም አንቺም ቆሻሻ ስለሆንሽ ሄርሜላም ቆሻሻ ስለሆናችሁ አንድ አይነት ስለሆናችሁ ነው የተስማማችሁት። ከፈለጋችሁ አንድ ቤት ውስጥ መኖር ትችላላችሁ። እንግዲህ አሁን አርግዛ አይደለም ለሩት ስታደርግ የነበረው ለሷም አድርግ